ሰላም እንደናችሁ ሰላም ጤና ይስጥልን እንደምናችሁ። ዛሬ የምንማረው እንግዲህ ያው ማይክሮሶፍት ወርድ ነው። ማይክሮሶፍት ወርድ ላይ ምን መማር አለብን የሚለውን ነገር እስኪ የተወሰነ ሃይላይት እናያለን። መጀመሪያ ወርድ ፕሮሰሲንግ ማለት ምንድን ነው? በማይክሮሶፍት ኦፊስ ውስጥ አንዱ ዋን ፓርት ኢዝ ወርድ ነው። ማይክሮሶፍት ወርድ ነው። እንግዲህ ማይክሮሶፍት ወርድ ስንል ምንድን ነው ዴፊኔሽኑን ስንመለከት እንግዲህ ምንድን ነው የተለያየ ዴፊኔሽኖች አሉ። ከነዚህ ውስጥ the main የምንቆጥረው the term Microsoft processing is the act of processing the textual information including typing, editing, formatting and printing ማድረግ የምንችልበት ነው ማለት ነው። ስለዚህ word processing ማለት shortly the act of processing the textual information including type, edit and formatting and printing የምንሰራበት ማይክሮሶፍት ወርድ ፕሮሰሲንግ ብለን እንጠራዋለን ማለት ነው። this is the definition about word processing። እንግዲህ ምን አለ እዚህ ላይ ስንመጣ የተለያዩ ፊቸሮች አሉ። ማንኛውም ኦፊስ የራሱ የሆነ ፊቸር አለው። ይህ ፊቸር ደግሞ ምን ይይዛል የሚለውን ስንመለከት የመጀመሪያው ፊቸር ምንድነው? ኤዲት መሆን ይችላል። ኤዲቲንግ ኦፍ ቴክስቶችን ኤዲት ማድረግ የምንችልበት ይሄ አንዱ መገለጫው ፊቸር ነው። ሁለተኛው ደግሞ ፎንት ሳይዝ ታይፕ ፎንት ካን ኦልሶ ቢ ቼንጅድ ኢረር ቢኖር ወይም መቀየር የምንፈልግ ቼንጅ የምናደርግበት ማለት ነው። ሴቭ ኤንድ ሪትራይቭ ዶክመንቶችን ያደርጋል። ዶክመንት ፎርማቲንግ ያደርጋል። ካት ኤንድ ፔስት ያደርጋል። ኮንትሮል ፕላስ ሲ ኤንድ ኮንትሮል ፕላስ ፒ ስፔል ቼክ ያደርጋል። ሜሊንግ መርጂንግ ያደርጋል። ሄደር እና ፉተርን ያወጣልናል ማለት ነው። ቦልድ፣ ኢታሊክስ ኤንድ አንደርላይን የሆኑ እነዚህን የተለያዩ ፎንቶችን የምንጨምርበት ማስተካከል የምንችልበትንም ይሄንንም መስራት ይችላል ማለት ነው። ሌላው ፋይንድ ሪፕሌስ፣ ለምሳሌ አንድ ፋይል ብንፈልግ ምን ማድረግ እንችላለን? ሰርች ላይ ሄደን ፋይንድ ወይም ሪፕሌስ ማድረግ እንችላለን ማለት ነው። ሌላው የምንጠቀመው ነው ዲፈረንት ፎንት ታይፕ አለው፣ ሩለርስ አለው፣ ቡሌቶች እና ነምበሪንግ። ለምሳሌ በቡሌት ምንጽፍ ለምሳሌ አሁን ኮምፒውተር ብንል ኮምፒውተር በሁለት ይከፈላል። ለምሳሌ ሃርድዌር እና ሶፍትዌር ብለን እዛ በሃርድዌር እንደገና ደግሞ በስሩ በቡሌት ወይ በስሩ ምን ይዛል? ኢንፑት አውትፑት እና ፕሮሰሲንግ ይይዛል ሃርድዌር ማለት ነው። ስለዚህ ወይ ቡሌት መጠቀም አለብን ወይም ነምበሪንግ ሲስተም መጠቀም አለብን ማለት ነው። ሶስተኛው ሰፖርት ቴብል ነው። ማይክሮሶፍት ወርድ ቴብልን ሰፖርት ያደርጋል። this is one of the feature of Microsoft Word ማለት ነው። ሌላው ሰፖርት የሚያደርገው ምንድነው? multiple languages የፈለግነው ላንጉጅ መቀበል ይችላል። ወይዘር እንግሊሽ፣ አማሪክ፣ ቻይኒዝ የመሳሰሉትን ላንጉጆች ተጠቅመን መስራት እንችላለን ማለት ነው። ይሄ መጠቀም እንችላለን። ሌላው ተጨማሪ ምን አለው? ሰፖርት ፎር ማክሮስ አለው። ስለዚህ ኦል አባውት ይሄን ካልን አሁን ወደ ትልም ነው ስታርት ዘ ማይክሮሶፍት ወርድ። ማይክሮሶፍትን አሁን ለምሳሌ እንዴት ነው የምናደርገው? ማይክሮሶፍት ወርድን አሁን ስታርት እንዴት ማድረግ እንችላለን? ስታርት ስናደርግ ምንድነው የምናደርገው የሚለውን ነገር ስንመለከት ለምሳሌ አሁን እዚህ ጋር መተን የምሳሌ ሜቶዷን የተለያዩ ሜቶዶች አሉ እዚህ ላይ ማለት ነው። እነዚህ ሜቶዶች እንዴት ነው መጠቀም እንችላለን የሚለውን ነገር የስታርት ዘ ማይክሮሶፍት ወርድ መጀመሪያ ሜቶዷን እንመልከት። ሜቶዷን ከተመለከትን ምን እናደርጋለን? የመጀመሪያ ሜቶዷን ቴክ ዘ ማውዝ ፖይንተር ቱ ስታርት ኦን ዘ ታስክ ባር። ማውዝ ፖይንተራችን አንተን እዚህ ታስክ ባር ላይ ሰርች እናደርጋለን ማለት ነው። ሌፍት ማውዝ በተንን ክሊክ እናደርግበታለን። ሁለተኛው ሙቭ ዘ ፖይንተር ቱ ዘ ፕሮግራም you will notice another menu coming up the right። ይሄ ሜትድ ዋን የምንጠቀምበት ነው። identify the Microsoft Word is placed የተቀመጠበትን ቼክ ማድረግ አለብን። ሌላው አራተኛው move into the rectangular area meant for the MS Word
clicks the left mouse button እናደርጋለን። this is method 1 ኦኬ። ስንመጣ ይሄንን አክት እናገኛለን ማለት ነው። የመጀመሪያ ላይ ስታርት ሄደን ሰርች ላይ ስታርት በተን ላይ ሄደን ክሊክ እናደርጋለን። ራይት ክሊክ ማለት ነው። ራይት ክሊክ ስናደርግ እቺኛዋን ዳሽቦርድ ወይ በተን ያመጣልናል ማለት ነው። ሌላ የምንጠቀመው ሁለተኛው ሜትር 2 ነው። ሜትር 2ን ስንጠቀም ምንድነው ደብል ክሊክ ማድረግ ነው። ኦን ዘ ማይክሮሶፍት ወርድ አይከን ኦን ዘ ዴስክቶፕ ላይ ያለውን ማይክሮሶፍት ወርድ ደብል ክሊክ እናደርገዋለን። ደብል ክሊክ ስናደርገው ምን እናደርጋለን? ኦፕን ማድረግ እንችላለን ማለት ነው። this is all about the Microsoft Word open። ሌላ ምንድነው እዚህ ላይ የምንመለከተው two methods the method opening words are win word እንትን ላይ መጣን። ለምሳሌ ስታርት ላይ መጣን win word ብለን ሰርች ላይ ስንጽፈው ይሄን አይነት ቦክስ የሚመስል ነገር ይመጣልናል ማለት ነው። ከዛ ኦኬ ብለን እንወጣለን። ስለዚህ ፓዙን በትክክል መጻፍ እንዳለብን እንዴት መጻፍ እንዳለብን እሱን ቼክ እናደርጋለን ማለት ነው። ሌላው winword.exe የሚለውን ኤክስቴንሽን ይይዛል ማለት ነው። ፋይል ኤክስቴንሽን ሌላው እንግዲህ እዚህ ጋር በፊቸር ስንመለከተው ምን ይዘልናል የሚለውን ነገር ስንመለከተው ለምሳሌ በስተግራ በኩል ሜኑ ባር አለ፣ ሩለር አለች፣ እዚህ ጋር ስታንዳርድ ቱል ባር አለ፣ ከዛ ታይትል ባር አለ፣ ከዛ በስተቀኝ በኩል ደግሞ ምን አለ? ዊንዶ ኮንትሮል በተን አለ። ከዛ በስተቀኝ በኩል ደግሞ አሁን እንደገና ወርድ ላይ ምን አለ? ቨርቲካል ኤንድ ስክሮል ባር የሚባል አለ። እሱን እናደርጋለን ማለት ነው። ስለዚህ ሜትሪቱ ይሄን ይመስላል። ለታች ደግሞ ስንመጣ ስታት ባር አለች። ከዛ በታች በኩል ደግሞ ቪው ፖይንት አለች። ኮምፖነንትስ ኦን ዘ ስክሪን ነው። የኮምፖነንቶች ስክሪን ስንመለከት የመጀመሪያው እንዳገኘው ሜኑ ባር ነው። ሜኑ ባር ስንል ምን ማለታችን ነው? ሜኑ ባር የምንለው ምንድነው? ኢት ኢዝ ወርድ ሜኑ ነው ዲስፕሌይ የሚያደርግልን በስክሪኑ ቶፕ ላይ ያለው ማለት ነው። አዘ ቶፕ ኦፍ ዘ ስክሪን እሱን ዲስፕሌይ ያደርግልናል። ማን? ሜኑ ባር ማለት ነው። ዘ ሜን ሜኑ ባር ፈርዘር ዲስፕሌይ top of the screen. The main menu further displays a sub menu ነው። ሰብ ሜኑ ያመጣልናል። the lights that can be ፊቸሮቹ እነዚህ ይመስላል። ለምሳሌ ፋይል አለ፣ ሆም አለ፣ ኢንሰርት አለ፣ ፔጅ ላይአውት ሪፈረንስ አለ፣ ሜሊንግ አለ፣ ሪቪው አለ፣ ቪው አለ። እነዚህ ምን ማድረግ ነው? እነዚህ ያሳየናል ማለት ነው። ሁለተኛው ምን ስንመጣ ምንድነው? ቱልባር ነው። ቱልባሮች የምንላቸው እነዚህ ቱልባር ማለት ቱልባር that helps to use perform task faster and with great easy። እነዚህ ምንድናቸው? እንግዲህ ቱልባሮች እንላቸዋል። ለምሳሌ እንደ ሴቭ፣ እንደ ሬዲዮ፣ አንዱ፣ ኦፕን፣ ፕሪንት፣ ኒው፣ ግራመር ኤንድ ስፔሲፊኬሽን፣ ስፔሊንግ የመሳሰሉትን እነዚህን ያሳየናል ማለት ነው። ሶስተኛው ድሮይንግ ቱልባር አለ። ድሮይንግ ቱልባር ማለት ምን ማለት ነው? the drawing toolbar on the top of the word contain drawing and the text toolbar tool for
ግራፊክስ ይጠቅመናል ማለት ነው።